ጉድ 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 ነው እንግዲህ እዩና ብሩክ ውስጣቸው ሌላ ውጫቸው ሌላ፣ የሚያወሩት ሌላ የሚያደርጉት ሌላ ነው። እንግዲህ ይገርማል። ትናንትና እንግዲህ ያው እንደምታዩት እስከ ዛሬ ያደረገችለት ሀብል ነበረ አንገቱ ላይ ለረጅም ጊዜ ቆይቷል። ሀይሚም አውልቅ ብለው ነበር፣ ተመልካችም አውልቅ ብሎት ነበር ግን በቃ ከባድ ውስጥ በቃ ከባድ ክርክር ውስጥ ከባድ ሞገድ ውስጥ ስላለ ማውለቅ አልፈለግም። ያንን አወለቀ ማለት በቃ እንደ ተሸናፊ ተቆጠረ አይነት ነገር ነበር። ክብሩ ዝቅ የሚል ነበር የመሰለው። አላወለቀውም። ለረጅም ጊዜ እንግዲህ አንገቱ ላይ አድርጎት ነበርና ብዙ ሰዎችም ብዙ ነገር እያወሩ ነበር። በነገራችን ላይ እንደዚህ የሰይጣን ስራ አታውሩ፣ ስለ ሰይጣን ነገር አታውሩ፣ የሰይጣንን ስራ አታስፋፉ። እግዚአብሔርን በጣም የሚያስጠላ መተት ነው ምናምን። እናንተ ደፍተራ ጋር ጠንቋይ ጋር ነው እንዴ የምትውሉ? ስታስጠሉ። የእውነት እኔ እንደዚህ የሰይጣን ስራ ማለት ነው በሀሳቤም በአእምሮዬም ማሰብ አልፈልግም። ደግሞ መሆን የለበትም። የወረደ ነውር ስራ ነው በቃ የምትናገሩት ምንድነው? እሷ ምን አይነት አቅም ምን አይነት ኃይል ኑሯት ነው መተት ልታሰራ የምትችለው? በእርግጥ ልጅቷ የወረደች ማንነት የሌላት የሆነች አለች አይደለ? ይቅርታ አድርጉልኝና በ2 ሳምንት ውስጥ እንኳን ገንዘብ አገኘው ብላ ገና በዩቲዩብ ገንዘብ ሰራው ብላ ማህተቧን አውልቃ ነው የመጣች። አይታችኋት ከሆነ ማለት ነው ባዶዋን እየሆነች አስባችሁታል። መጀመሪያ ስትመጣ የነበራትን እንትንና አሁን ያለችበትን እዩት። አንዳንዴ ሰው ገንዘብ ሲል ራሱን ያጣል፣ በቃ ክብሩን ያጣል እንደምታዩት ማለት ነውና ብሩክ ከዛ በኋላ ደግሞ እንግዲህ ዛሬ ትናንትና አግኝቷት ልመልስልሽ በቃ አልፈልግም ሀብሉን ማለት ይህንን ሀብል ለመመለስ ያሰበው የወሰነው ግን የእውነት መቀበል ስለሌለብኝ ከሷ መቀበል በቃ ይሆናል አይደል? ውስጡን ጸጽቶት ወይ ደግሞ ማድረግ የሌለበትን ነገር እንዳደረገ ገብቶት ወይ ደግሞ ሀይሚን ያስከፋታል ያስቀይማታል ብሎ አይደለም፣ ተጸጽቶም አይደለም። ይህንን ሀብል ሊመልስ የቻለው ተመልካችም እንዲህ እያለኝ ነው ምናምን፣ ተመልካችን ማስከፋት አልፈልግም ነው እያለ የመለሰውና ተመልካችን ሳይሆን መጀመሪያ አጠገብ ላለ ሰው ክብር ስጥ። አጠገብ ያለውን ሰው መጀመሪያ ይታይህ፣ አይንህን ግለጥ። እኛ እንደፈለግን አንዳንዴ ትሰድቡናላችሁ ስትፈልጉ፣ ታንቋሽሹናላችሁ ስትፈልጉ፣ ዝቅ ታደርጉናላችሁ ስትፈልጉ፣ ምን አገባችሁ ትላላችሁ። ብሩክም አይተናሃል፣ ማንም ሰው ገንዘብ አይሰጠኝም ብለ ተመልካችንም ስትናገር ነበር። ቃል በቃል ባልናገረው ማለት ነው። ያ ማለት እኛ በምናየው ቪዲዮ የማዳም ቅመሞች ተውት፣ እንደው እኔም የማዳም አንዷ ቅመም ነኝ። እነሱ በሚያዩት ወጠው ወርደው እግዚአብሔርን በ4 በ5 አካውንት እኮ ነው እናንተ ቪዲዮቻቸውን ገብተን የምናየው እንዲጠቀሙ እንዲያድጉልን ገንዘብ እንዲያገኙ እንደዛ ተብሎ የታየ ቪዲዮ ነው። እንግዲህ ብዙ ብር ቆጥሮላችሁ እንዲህ በደንብ ሀብታም እንድትሆኑ የምሬ ነው። አንድ ሰው ሌት ተቀን 24 ሰዓት ሰርቶ የማያገኘውን ገንዘብ ነው እና ሀይሚ ብሩክ የሚያገኙት እና ዩቲዩበሮች በአጠቃላይ እና እንደዛው ነው የሚመጣውን ብር ብዙ ነገር ስትል ነበር ተመልካችን እና ልናገር የፈለኩት ነገር ያው ማክበርህ እኛም መስማትህ ጥሩ ነው። መልስ ስትባል መመለስህም ጥሩ ነው። ብትዘገይም እልሃችን ከወጣ በኋላ በጣም በቃ ትዕግስታችን ካስጨረስከን በጣም ካናደድከን ካበሳጨህን በኋላ ብዙ ነገር ስላንተ በቃ ኔጌቲቭ ነገር እንድናስብ ካደረከን በኋላም ቢሆንም መመለስህ ጥሩ ነገር ነው። ግን መጀመሪያ አጠገብ ላለ ሴት አስብ፣ አጠገብ ላለችው ሴት አስብ። ያ ሁሉ ተስፋ የሰጣሃት ያ ሁሉ መንገድ አብራ የተጓዘች ያ ሁሉ መንገድ ህይወትህ ከአስከፈ እንዲቀየር ላደረገች ሴት አስብላት። አዎ ለሀይሚ ህይወት መቀየር አንተም አለህበት። አዎ በደንብ አለህበት። ተጋግዛችሁ ተባብራችሁ ነው ይህንን ቦታ ይህንን ጊዜ እዚህ ቀን እዚች ሰዓት በቃ የደረሳችሁት። እሷም እንደዛው በአንተ ህይወት ውስጥ በደንብ የምሬን ነው የምልህ አንተ ራሱ እስክትቀናባት ድረስ ብዙ ተመልካች አላት፣ ብዙ አድናቂ አላት፣ ብዙ ወዳጅ አላት። በሀይሚ ቤት እስኪ ቪዲዮ ተለቆ አንድ ሰው ቲክታክ ላይ ገብቶ ይታይ ላይቭ ይወርዳሉ እንዴ ዝጉ ምናምን ነው የሚባሉት። ቪዲዮ ይታይላት በ2 በ3 አካውንት በ4 በ5 አካውንት እየገባን ነው የምናይላት። እና እንደዚህ ክብር እንድንሰጥህ እንዲህ እንድንወድህ እንዲህ እንድናስብልህ አንተም ለሀይሚ ማሰብ መቻል አለብህና ይህንን ነው ልናገር የምችለው። ሌላኛው ደግሞ እንግዲህ አብሳላት ብለህ ልትሞት ነው። አዲሷ ፋሽን እንግዲህ ወይ ከእዩም አልተጠጋም ወይ ከሀይሚም አልሆንክም፣ ከሁለት ያጣ ስትሆን እንግዲህ አብሳላትን ይዘህ መጣሃል።
ብዙ ሰው ዘመድ ነው ነች አይደለችም እያለ እየተከራከረ ነው። ሆነችም አልሆነችም የሚያመጣው ለውጥ የለም። ግን የልጄ እናት የመንታ መንታ ልጅ የምትወልድልኝ የልጆቼ እናት ምናምን ሚስቴ ምናምን እያልክ የምታቅፋት ሴት ዘመድን ከሆነ ዝሙት አታስተምሩን። በቃ እግዚአብሔርን መዘሞትን፣ ሴት ከሴት መደራረብን፣ በቃ እንደፈለጉ ከሴት ጋር ዛሬ አንዷ ጋር ነገ ከአንዷ ጋር ያንተ ባህሪ አይደለም ብሩክ። ይሄ ይቁም በቃ እግዚአብሔርን። ላንተም አይመጥንህም። ይሄ እኮ ቀልድ ሊሆን ይችላል ወይ ተመልካችን ለማናደድ። አንተም ሆን ብለህ ነው ያንን ሀብል ሲደረግልኝ አላቅም አልክ። አይኔ ተጨፍኖ ነው የተደረገልኝ አልክ። ከዛ በኋላ ግን አየኸው አይደል እንዴ? ወደኸው ነው እስከዛሬ ያቆየው። በነገራችን ላይ ሳታጣ ሀብት ንብረት ሳይጎል ሳይቸግር ያንን ነገር አንገት ላይ ይዘኸው በጣም ብዙ ጊዜ ቆየ። እንደ ስራዋ እንደ ሁኔታዋ እንዳመጣጧ እልህ ውስጥ ገብታ ልጁ ያንተም ይሆን አይሆንም በጣም አስቀያሚ ቃል እየተናገረች በሄድክበት ሁሉ አሳቃ በቃ ከሀይሚ ህይወት እንድትወጣ ከሀይሚ እንድትርቅ ከሀይሚ ጋር እንድታጣላ ሀይሚ እስከ መጨረሻው እንድትጠላ ክትፍ ብላ እንዳላይ እንድትልህ ብዙ ነገር አድርጋለች አይደል እንዴ? እዩ በጣም ብዙ ሴራ ጠንስሳለች። ያልገባችበት ያልቆፈረችው ጉድጓድ የለም። ግን በቆፈረችው ጉድጓድ ራሷ እየገባች ነው የመጣችውና ሀይሚ ምኗም አልተነካም እግዚአብሔር ይመስገንና ይሄን ያለው ነገር ያ ምንድነው? እልህ ውስጥ ገብተ ነው በቃ ተመልካችን ለማናደድ ተመልካችን ለማበሳጨት እስኪ ምን ታመጣላችሁ አይነት ነገር ነው። በተለይ ደግሞ ሀይሚ በጣም የምንወዳት የምናከብራት የምናስብላት በጣም ስለሷም ብዙ ነገሮችን የምንጨነቅ ሰዎች አለና እኛን ለማበሳጨት ለማናደድ ስትል አሳልፈ ሰጣት። ሀይሚንም ቢሆን በቃ አይፈልግሽም እንዲህ ነሽ በቃ እንደዛ ነሽ። ሀይሚ ራሱ ያለ ስም ተሰጧት ብዙ ነገሮች አየንና አሁን ላይም በቃ ሀይሚ መልሷን ሰምተናል አይተናል። እና ለምን እንደዛ አለች ብለህ በቃ አለ አይደለ የሆነ መሸነፍ አልፈለክም። ሴት አጣ ምናምን መባል አልፈለክም እና አብሳላትን ይዘህ መጣሃል። ለምን ልጅ አትሆንም? ምን አገባን እኛ ዘመድም ሆነችም አልሆነችም። ግን ሴት በቃ ያልሆነ ነገር ተናግረህ ያልሆነ ነገር ጎትታ አምጥተህ ያልሆነ ነገር አድርገህ ለምን እንዲያላችሁኝ፣ ለምን እንዲያወራችሁብኝ፣ ለምን እንዲያማችሁኝ፣ ለምን በቃ እኔ ለምን አልተረዳችሁኝም ብለህ ተመልሰህ ተመልካችን ትወቅሳለህ። አንተ እዚህ ጋር ቂቤ እየቀባህ ነው እንዴ ሀይሚን? አንተ እዚህ ጋር ተመልካችን ቂቤ እየቀባህ ነው እንዴ? መጥፎ ነገር አምጥተህ ዙረህ ለምን እንዲያላችሁኝ የምትለው ነገር ደስ አይልም። በቃ የፈለገ ነገር ይሁን። በዚህ ጉዳይ ጆሲን በጣም እወደዋለሁ እግዚአብሔርን። ምን አለ የሆነ ስራ ተሰራ፣ የሆነ ፕራንክ ቪዲዮ ተለቀቀ ሄሉና እሱ መጨረሻ ላይ ተመልካች በጣም ሄሉንም እሱንም ሰደቡ። በጣም ብዙ ሰው ተሳደበ ምናምን። በእርግጥ እኔ ቀድም የማውቀው ነገር ስለነበር አልተሳደብኩም ነበረ፣ ግን ብዙ ሰው ተመልካች ተሳድቦ ነበርና በሁለተኛው ቀን መጥቶ ይቅርታ አድርጉልን። በእርግጥ እኛ እንዲህ ነበር ያሰብነው፣ ግን እናንተ ከካሜራ ጀርባ ስለሆነው ነገር ወይ ደግሞ ካሜራ ጀርባ ላሰብነው ነገር ምን የምታውቁት ነገር የለም። ተሳድባችኋል፣ አንፈርድባችሁም፣ ችግር የለውም የኛ ጥፋት ነው ብሎ ነው ያመነው። ብሩክ ግን ግደሉት። እንደዚህ አይነት አስተሳሰብ እንደዚህ አይነት አመለካከት የለውም። የሆነት ለመናገር ማለት ነው የሆነ አስቀያሚ ቃል ተመልካችንም የሚያስከፋ ሀይሚንም የሚያሳዝን ነገር ይሰራና ያመጣና ያደርግና ከዛ እንዲህ ያላችሁኝ እንደዚህ ያላችሁኝ እኮ ምናምን ብሎ ተመልካችን ወደ መውቀስ ይገባል። የተረዱትን ደግሞ አሽቃባጮቹን ደግሞ እስከ ስህተቱን እያዩ ባላይ ያልፈው ብሩኬ የሚሉትን ደግሞ በቃ አመሰግናችኋለሁ ምናምን ብሎ እነሱን ያመሰግናል። ግን ምንወድ ሰዎች ስታጠፋ ካልተቆጣነ ጥሩ ነገር ስታደርግ ካላበረታታነ ገደል ውስጥ ነው መንከት በቃ። ምክንያቱም ስህተት እየሰራ አይዞ ጎበዝ በርታ የሚልን ሰው የምትወድ ከሆነ አንተም ከነሱ ጋር ተያይዘ ገደል ውስጥ ነው የምትገባና ከተመልካች ጋር እልህ አትጋቡ። ለተመልካች ክብር ይኑርህ ነው ልል የምችለው። ሌላኛው ደግሞ ለሀይሚና ለብሩክ እንዲህ መሆን ከዩ ጀምሮ ምንድነው ምክንያቱ የሚለው ነገር እንደኔ ሀሰንም መጧል፣ ቤኪም አለ፣ ፍፄም አለ። እኔ ነግሬያችኋለሁ የሆነ ቀን ላይ ሁሉም ነገር ግልጽ እየሆነልኝ ባይሆንም ግን ጭምጭምታ ሳስብ ፍፄም ቤኪም ማለት ነው የእውነት ለመናገር በማወቅም ሆነ ባለማወቅ ከባድ ስህተት እየሰሩ ይመስለኛል በሀይሚና በብሩክ ህይወት ውስጥ ማለት ነውና እዩን ራሱ ከጀርባ የሚያግዟት ወይ ቤኪ ነው ወይ ደግሞ የምሬ ነው ፍፄ ነው።
በቃ ወይ ፍፄ ነው ወይ ቤኪ ነው ነግራችኋለሁ። ገና መጀመሪያም ሲጀምርና ብሩክም ይሄንን ነገር እንግዲህ ተናዶ ተበሳጭቶ የሆነ ነገር ስታደርጉ የሆነ ነገር ስትሉኝ ባላየ ባልሰማ እማልፈው ለእናንተ ብዬ ነበረ። ካሁን በኋላ ግን ማናችሁም በህይወቴ አታስፈልጉም፣ አያገባችሁም ብሏል። በእርግጥ ይሄን ያህል በክፉ ቀን አብረው ለነበሩ ሰዎች እንደዚህ አይነት ቃል ደስ አይልም። ምክንያቱም ባለፈውም እንደዚህ ብለ ነው ሚፍታህን አስከፍተው አሳዝነው አስቀይመው ዱባይ ድረስ የሄደው ሁሉን ነገር ረስቶ ጥሎ ባንዴ ማለት ነው። በቃ ቡታጅራ ድረስ መጥቶ እናንተን ለማግባባት ከሀይሚ ጎን ለመሆን አይዞሽ ለማለት ተከፍታ ነበረ መጦ በጣም የሆነ ያልሆነ ንግግር ተናግረው ሄዷል። እና ነገ አብረው የሚቆዩ ሰዎች ናቸው ጓደኞች፣ ትናንት አብረው የነበሩ ናቸው። እና ዛሬ ላይ እንደዚህ ማለት የለብም። ራስን ጠብቅ፣ እምነትን ቀንስ። በፊት የነበረ 100% ከሆነ አሁን 50 ማድረግ ምናምን ነው። እና በአንዴ እንደዚህ ከህይወትህ ማስወጣት አትችልም። ጓደኞች ናቸው። ነገ ቢከፋ ብትወድቅ የሚያነሱ እነሱ ስለሆኑ ማለት ነው። እና ጓደኛን ደግሞ እልህ ውስጥ መክተት ደካማና ጠንካራ ጎን ስለሚያውቁ ነገ ተመልሰው የሚጎዱ እነሱ ነው የሚሆኑት። ያኔ ደግሞ ለምን ጎዳችሁኝ ልትል አትችልም። ምክንያቱም ዛሬ አላስፈላጊ ቃል አውጥተህ እየተናገርካቸው፣ ዛሬ የሚጎዳ ቃል እየተናገርካቸው ከባድ ነው የሚሆነው። እና ቤኪ እንግዲህ የእዩና የሀይሚ ጉዳይ ሳያልቅ እንዴት አብሳላትን ይዘህ ትመጣለህ ነበር ያለው። ምን አገባ ነው አባባሉ። የፈለገ ነገር እስባ አድርግ ምን አገባ አይነት ነገር ነው የሚለው። ግን መሆን የለበትም። ብሩክ ደግሞ 10,000 ሴቶችን ስላመጣ ተወዳጅ ነህ ወይ ደግሞ ተፈላጊ ነህ ምናምን እንደዚህ የበላይ ነህ ትልቅ ሰው ነህ ማለት አይደለም። አቁም ለማለት ነው። ሌላኛው ደግሞ እዩ እንግዲህ በጣም አብዝታ በጣም እየዛተችበት ነው የምትገኘው። እንትናንም የሆነ ነገር አረጋታለሁ እያለች ነው የምትገኘው። በግዴ እኔ ካልሆንክ፣ ኧረ ጉድ እኮ ነው እናንተ። እች ልጅ ግን ምኗን ነው የሚነካት? ምኗን ነው የሚያማት? በግዴ እኔ ካልሆንክ፣ ከኔ ጋር አብረኸኝ ካልሆንክ በቃ የሆነ ነገር አረጋለሁ ነው የምትለው። ምንም አታመጭም። ሀይሚንም ምንም አላረግሻትም። አብሳላት የምትባለውንም ዛሬ መጣችሁን ትናንትና ሀይሚ አብረው ያለችውን ሴት ምንም አላረግሽም፣ ዛሬም ምንም አታመጭም። እና ያንቺ ዛቻ እንኳን ይቆይልን። እና ለማንኛውም ወደ ብሩክ ጓደኞች ስመጣ እያደረጋችሁ ያላችሁት ነገር ተመለሱ፣ ተቆጠቡ። ለምን ጥሩ ነገር አይደለም እያደረጋችሁ ያላችሁት። ይጠቅማል ብላችሁ የምታስቡት ወይ የምታደርጉት ነገር ሀይሚና ብሩክን ዞሮ ሲጎዳ እያየን ነው የምንገኘው። ስለዚህ ያ መሆን የለበትም። ቤኪም ፍፄም ብትሆኑ አቆሙ። ሀሰንም ደግሞ ጡልጡል አትበል። ምክንያቱም ትናንትና አብራቸው ያልነበረክ ሰውዬ ዛሬ ምን ተገኝቶ ለረዥም ጊዜ ከነበሩክ ርቀ ነበር አይደል እንዴ? የራቃችሁት ምክንያት ቢኖር ነው። ዛሬ ደግሞ ድጋሚ መጣህ በቃ ለሱ ተቆርቋሪ ነኝ፣ ለሱ አጨብጫቢ ነኝ፣ ለሱ ሀሳቢ ነኝ እያልክ ነው የምትገኘው። ምን አስበህ እንደመጣ ፈጣሪ ነው የሚያውቀው። ግን እኔ ከሁሉም በቃ ሀይሚዬ የኔ ደርባባ ቅመሟ ከማንም ሰው ጋር ራቂ፣ በቃ ከሰው ራቂ። ምክንያቱም አብዛኞቹ በዙሪያሽ ያሉት የሚጎዱሽ ሰዎች ናቸው፣ የሚጠቅሙሽ አይደሉም። ይህንን ነው ልል የምችለው። ብቻ አንቺ ደህና ሁኚ። የብሩክ ነገር ያው እንግዲህ ውጥር አድርጎታል፣ ንጥር አድርጎታል። የሆነ ቀን እንግዲህ ልብ ይገዛል ብለን እናስባለን። ካልሆነ እንግዲህ አዋጠን ልብ ገዝተን መስጠት ነው። ሌላ ምንም ማለት ማድረግ የለብንም። እና የቻናል ቤተሰቦች የነበረኝ ሀሳብ አስተያየት ይህንን መስል ነበረ። እናንተስ ምን ተሰማችሁ? አጠቃላይ ስለ ጓደኞቻቸው በዙሪያቸው ስላሉ ስለ ሀይሚ፣ ስለ ብሩክ ጓደኞች፣ ስለ እዩ እንዲሁም ስለ አብሳላት እንዲሁም ደግሞ በዋነኝነት የሀይሚና የብሩክ ጉዳይ በምን አይነት ነው መንገድ ነው መቀጠል አለበት ብላችሁ የምታስቡት? ምን ማድረግ አለባቸው ብላችሁ ታስባላችሁ? ጠቃሚው መንገድ የትኛውን ብላችሁ ታስባላችሁ? እና እንዳይለያዩ ሁላችንም ምኞታችን ጸሎታችን ነው። ግን አንዳንዴ እንዲህ በልህ የተጀመረ ነገር ማብቂያ የለውም እና መጨረሻቸው መለየት እንዳይሆን። ሀይሚን በጣም ትዕግስቷ እያለቀ ነው፣ በጣም እስከ ጥግ ድረስ ማለት ነው። ያ መሆን የለበትም ብዬ ሀሳቤን እሰጣለሁ። እስኪ እናንተን ሀሳብ አስተያየትም ጨምሩ። ስለነበረን ጊዜና ቆይታ አመሰግናለሁ። በሌላ ቪዲዮ ደግሞ ተመልሼ የሚመጣ ይሆናል። እስከዛ ሰላም ያቆያችሁ፣ ያቆየን። ሰላም ሁኑልኝ።